ኢየሱስን እንከተል፣ ኢየሱስን ተከተሉት። ኢየሱስን እየተከተላችሁት ነው? ጌታ ሆይ አለ። አቤት ሲለው ወደምትሄድበት ሁሉ እከተልሃለሁ ሲለው ጌታ ኢየሱስ እንዳንተ አይነቱ ነው የምፈልገው አይደለም ያለው። ልትመጣ ፈልገህ ነው እንዳመጣ አይደለም ያለው። ተመለስ አይደለም ያለው። አውቀህና አንደርስታንድ አድርገህና በኋላ መሃል ላይ የሆነ ነገር ቢፈጠር ነግሬሃለሁ። ኢየሱስን እንከተል፣ ኢየሱስን ተከተሉት። ኢየሱስን እየተከተላችሁት ነው? ከኢየሱስ ጋር ነው እየሄዳችሁ ያላችሁት? ጌታ የተባረከ ይሁን። መከተል ሁላችንም መከተል፣ የማይከተል ካለ ተከትሎ ነው የሚሄደው። ዛሬ ቸርች ነው የመጣ ነው። እግዚአብሔር ይመስገን። ሌላ ነገር ልንነጋገር አንችልም። እዚህ ቤት ያለ ነው ይሄንን ቃል ብቻ ለመነጋገር ነው። የጌታ ኢየሱስ ክርስቶስ መልኩ የሚለወጥበት፣ ፊቱ የሚያበራበት፣ ልብሱ የሚቀየርበት፣ በዛ በተለወጠበት በዛ በትራንስፊገሬሽን ማውንቴን ላይ ኢየሱስ የሚቀየርበት፣ ኢየሱስ ሶስቱን ደቀ መዛሙርቱን ጴጥሮስን፣ ዮሐንስና ያዕቆብን ይዞ ተራራ ላይ ወጥቶ ሲለወጥ እታች ደግሞ ዘጠኙ ደግሞ የሆነ አጋንንት አልወጣ ብሏቸው በጣም መከራቸውን ሲበሉ የቆዩበት። አሁን እነሱ እላይ እዛ ተራራ ላይ ኢየሱስ ክብር እያሳያቸው ጴጥሮስ ለኛ በዚህ መሆኑ መልካም ነው እያለ እንደውም ከእንቅልፉ ነቅቶ ድንግዝግዝ ብሎበት ነበር። እንቅልፍም ይዞት ነበር። ከእንቅልፉ ነቅቶ ነው ድንገት ወሬ የቀጠለው። እነሱ በዛ አይነት ክብር ውስጥ ሆነው በቃ ለኛ በዚህ መሆኑ መልካም ነው፣ 3 ድንኳን ሰርተን እዚሁ እንኑር። አሁን እንግዲህ ኢየሱስ ኤልያስና ሙሴ ናቸው ያሉት 3 ድንኳን ያሉት። እንግዲህ እነዚህ ደግሞ 3ቱ እኛ ካለን ይበቃል ነው አይደል? አሁን 6 ድንኳን እንስራና አብረን እንኑር አይደለም ያሉት። እናንተ ካላችሁ እኛ ዝም ብለን ቆመን ብናይ አይደል እዚህ ውስጥ መኖር ብቻ በቂ ነው ብለው በጣም ሪጆይስ እያደረጉ ነው። እታች ደግሞ 9 የሆነ አጋንንት ቴንያዞማ ይባላል እሱ መንፈስ ባይዘው ጨረቃው ማጭድ ስትመስል ክሬሰንት ሙን ላይ የሚነሳ የፋሪስት ስፒሪት ነው። የሩቅ ምስራቅ እናንተ ግቡና ባግራውንድ አንብቡ። የሩቅ ምስራቅ ዛሬ ሐሳብ እሱ አይደለምና የሩቅ ምስራቅ ስፒሪት ነው። ቀን እየጠበቀ ነው የሚነሳው። ሁሌ አይመጣም። ባይዘው ወቅት ለይቶ ነው የሚነሳውና አባትየው ደግሞ ለኢየሱስ ያስረዳዋል። እሳቱስ ሊጥለው ውሃውስ ሊጥለው ሊገሉ ይፈልጋል። ወቅት ጠብቆ ነው የሚነሳው ይለዋል በኋላ ላይ እና እነዚህ በክብር በጣም ተሞልቷል። እታች ደግሞ የተወሰኑት ቀርተው ከአጋንንት ጋር በጣም እየተሰቃዩ ነው። እና ደቀ መዛሙርቱ ከኢየሱስ ጋር ሲወርዱ አልወጣ ያለውን ክፉ መንፈስ እንደምታውቁት ነው። እንግዲህ ጌታ ኢየሱስ ክርስቶስ ልጁ የታለ አምጡት ሲል ተሸክመው አመጡለት። ሲያመጡለት የልጁ አባት እንደዚህ ያለው አይ ቲንክ ወይ እዚህ ላይ ወይ ማቴዎስ 17 ላይ ምን ይለዋል? ብትችል አውጣዋል። ኢየሱስ ብትችል አልከኝ አለው። ለሚያምን ሁሉ ይቻላል አለው። እኔ አይደለም አለው፣ አንተ በእኔ ብታምን ታወጣዋለህ አለው። አላወከኝም አለው። እውነቱን ነው። ያው ተከታዮችን እንደምታያቸው ቢሉት ቢሰሩት እምቢ አለ እና አንተ ማስተራቸው ነህ እና እነሱን እምቢ ብሏቸዋል። አንተ ኃይል ሞልቻቸዋለሁ ብለህ ልካቸው። ባለፈው በየመንገዱ አጋንንት ደግሞ ከዚህ ምዕራፍ በፊት አጋንንት ሲያወጡ ነበር ባይዘው ሲያስወጡ ቆይተው ዛሬ መተው ውጣ ምናምን ሲሉት አልወጣም አለ እና አልወጣም ሲል አንተ ከቻልክ አውጣው ሲለው ለሚያምን ሁሉ ይቻላል አምጣው ልጁን አለው። ሲያመጡት ክፉ መንፈስ ከልጁ እንዲወጣ ሲያዘው እንደ ሞተ ሰው ነው ደርቆ ወደቀ ይላል። የሞተ መሰላቸው ይላል። ኢየሱስም አነሳውና ብላቴናው መለሰለት ይላል። ያው ሰውየው አምኖ መከተሉ አይቀርም በኋላ ላይ። ከዛ ደቀ መዛሙርቱ ባይዘው ከዚህ አሁን ኢየሱስን ስለመከተል ከመናገሩ ወይም ተከተሉኝ ከማለቱ በፊት ደቀ መዛሙርቱ በጣም አይምሮአቸው ተያዘ። ለኛ ለምንድን ነው ያልወጣው? እሱ ሲመጣ ደግሞ ደቂቃ አልፈጀም። ህዝብ ፊት እንዴት ይጠይቁት? አፍረዋል። ደግሞ የልጁ አባት ደግሞ ቅድም አሳፍሯቸዋል። እነሱ አልቻሉም አንተ ሞከረው ብሏል። ባይዘው አልቻሉትም የሚል ቃል አለ። እኔ አይደለም ያልኩት። አልቻሉትም እኮ ከባድ ቃል እና አፍረዋል። መጨረሻ ላይ ማታ ቁጭ አድርገው ጠይቁት፣ ለምንድን ነው ለኛ ያልወጣው? አንተ እንዴት አስወጣው ሲሉት አይ እናንተም ታወጡታላችሁ፣ የወገን በጾምና በጸሎት ካልሆነ በቀር አይወጣም ያለው ምንድነው? አልወጣ ያለ አጋንንት አልወጣ ካለ የሆነ ቀን ጾም ጸሎት ይዛውጣው ማለት አይደለም ትምህርቱ። ይሄ ጥቅስ ምንድነው ትርጉሙ? የጾም ጸሎት ህይወት ያለው ያወጣዋል። እንደ ቁርስ መሰራት እየበላ አይደል ወይ አለው ጴጥሮስና አሁን አጋንንት ለማውጣት አይደለም ጾም ጸሎት የምትይዘው። ጾምና ጸሎቱ የሚሰጥ በጣም ዲፕ የሆነ ስፒሪቹዋል ዳይሜንሽን አለ። የሚጾምና የሚጸልይ ሰው አክሰስ የሚያደርገው ክብር አለ። በዛ ውስጥ የሚያልፍ ሰው ያወጣዋል አለው። ጾም ማለት ትክክለኛ ትርጉሙ አለመብላት አይደለም። ጾም ዕብራይስጥ ነው። ጾም ግዕዝ አለው። ጾም በአማርኛም ጾም ነው። ዕብራይስጡም ግዕዙም ግሪኩም ጾም ነው። ባይዘው ክሩሲፋይንግ ዩር አፒታይት ማለት ነው። አፒታይትን መስቀል ማለት ነው። ስለዚህ አፒታይቱን የሰቀለ ያወጣዋል አለ። ጎናቸው ያለውን ሰው አፒታይትን ስቀል በሉት። ከዛ ይሄንን እንግዲህ እያለ አጋንንት አስወጥቶ አሳያቸው። ከዛ እንዴት እንደሚያስወጡ ነገራቸውና በቃ ተመክተዋል። በዚህ በጣም ደስ ብሏቸዋል። ከዛ ኢየሱስ እያገለገለ ዝም ብሎ እያለፈ ነው። ኢየሱስ ዝም ብሎ ነው የሚሄደው። እየሄደ እያለ ሲከተሉት አንዳንድ የተወሰኑ ከተማ ሰዎች ተሰብስበው ሲሰድቡት ባይዘው ያዕቆብና ዮሐንስ ናቸው። ጠጋ ብለው ኢየሱስን ኤልያስ ቢሆን ኖሮ እሳት ከሰማይ ወርዳ ይሄን ከተማ ተብላ ይል ነበር ሲሉት ምን አይነት መንፈስ እንደሆነላችሁ እንኳን አታውቁም። እኔን እየተከተላችሁ እንዴት እሳት ወርዶ ይብላ ትላላችሁ? ከተማውን ሳይሆን እነሱን አይደል የገሰጸው። ከዛ ለነሱ ስም አወጣላቸው፣ የነጎድጓድ ልጆች። ሁለቱን ወንድማማች ያዕቆብና ዮሐንስን በኦር ነግኤስ አላቸው። የነጎድጓድ
ልጆች አላቸው። ይሄንን እያወራ ነው እንግዲህ ይሄንን እያወሩ ይሄ ሁሉ ነገር እየተከናወነ እንግዲህ አጋንንት እዛ ጋር ይወጣል፣ ከዛ ይሄዳል፣ ከዛ በኋላ ይጠይቁታል፣ ከዛ ሰው ይሰድበዋል። እንግዲህ ዝም ብላችሁ ኢየሱስን ተከተሉት እናንተ። እዚህ ጋር አጋንንት ይወጣል፣ ዋው አልወጣ ያለ አጋንንት ወጣ፣ ወይ ጉድ! እዛ ጋር ተአምር ያደርጋል፣ ብዙ ምልክቶች ይደረጋሉ፣ በጣም ብዙ ሕዝብ ይከተለዋል። በጣም አስገራሚ ሰው ነው ይሄ ሰውዬ እያሉ ሁሉም ሰው ይከተላል። ደግሞ ሲያስተምር ማርቆስ ወንጌል ትዝ ይላችኋል። ሰማይና ምድር ከተፈጠረ እንደዚህ ሰውዬ ተናግሮ የሚያውቅ የለም እስኪባል ማይትሊ ኢየሱስ የእግዚአብሔርን መንግስት ወንጌል ይሰብክ ነበር። እንደው ቀጥታ ብቻ ሳይሆን አስገራሚ በሆነ ግልጠት እና ሕዝብ በተአምራት በድንቆችም በምልክቶችም በትምህርቱም ደግሞ በአቋሙ በሚወደውና በሚጠላው ነገር ኮንትሮቨርሺያል ፐርሰን ነው እና ሕዝብ ሁሉ እየተከተለው ይሄዳ። ይሄ ሁሉ አጀብ ባለበት ደግሞ ተሳዳቢ ደግሞ አለ። እንግዲህ የይሁዲነት እምነት አራማጅና ሐናና ቀያፋ ደጋፊዎችም ሊሆኑ ይችላሉ። ሲሰድቡት ስማ እነዚህን ጴጥሮስና ዮሐንስና ያዕቆብ አልታገሳሉት። ይሄ ሁሉ ሕዝብ እየተከተለ እንዴት ይሰድበዋል? እዛ ጋር ደግሞ ያንን ክፉ መንፈስ አልወጣ ያለ ሰይጣን አውጥተህ ለእነዚህ ማያንስም እሳቱ። ኢየሱስ በምንም አይነት መንገድ ስሜታዊ አይሆን። በፍጹም ስሜታዊ እንዳትሆኑ። ኢሞሽናል ሆናችሁ ዲሲዥን ሜክ እንዳታረጉ አያረግም። ወርዶ ይብላ ቢል ኤልያስ ያወረደው እሳት እኮ እሱ ነው። ኤልያስ እኮ ከሱ ወስዶ እኮ ነው ሀገር ያስደመመው። እሱ እኮ ወርዶ ይብላ ማለት እኮ አይጠበቅበትም። እፍ ያለውን ቢል እዛ አካባቢ ያለው ሰው በሙሉ ነበሩ እኮ ይባላሉ። ሰው ለማዳን ነው ግን የመጣው ኢየሱስ። ሰው ይወዳል። ምን አይነት መንፈስ እንደሆነላችሁ አታውቁም። ምን ማለት መሰላችሁ? የርህራሄ ልብ ማለት አይደለም ትርጉሙ። መንፈስ ቅዱስ በእናንተ ውስጥ ሲመጣ የሚሰራው ስራ የማዳን ነው። እኔ ከሄድኩ በኋላ እሳት ወርዶ ይብላ እያላችሁ እንዳቀጥሉ ነው እያወራ ያለው። በእነሱ አድሮ ስለሚመጣው ስለ መንፈስ ቅዱስና ከሱ ጋር ወክ ስለማድረግ ጭምር ነው የሚያወራው። ምን አይነት መንፈስ እንደሆነላችሁ አታውቁም። እኔ አሁን ይሄንን ሁሉ ሰጥቻችሁ ሄዳለሁ። መንፈስ ቅዱስ ይመጣል፣ እንዳታስቸግሩት ጥረግ እያላችሁ። አሁን እኛ እኮ ይሄን እኮ መማር አለብን አይመስላችሁ? ጸሎቶቻችን እኮ በእውነት በጣም ፎርም መያዝ አለብን። እንደ እግዚአብሔር ቃል መሆን አለበት ጸሎት። የምንፈልገውን አይደለም። ጌታ ኢየሱስ ምን የሚፈልጉት ቢሆን ደስ የሚለው በጣም ተከታይ የሚያበዛው እሳት ወርዶ ቢበሉ ድፍን ከተማ ይከተሏል ኢየሱስን ባይዘው። ይሄ ሰውዬ ኧረ ምንም በቃ ጠላት የሚባል አይኖርም፣ እየጠረገ ነው የሚያኖረን እና እንከተለው። ቀጥሎ ያበላል 5 እንጀራ 2 ዓሣ። ኢየሱስ ተከታይ ሁሉ የሚቀንስ የሚመስል ውሳኔ ይወስናል። ይስደቡኝ እነሱን የሚሸከም ልብና ትከሻ አለ ብሎ ይህንን እያወራ አይ ቲንክ ደቀ መዛሙርቱ መሃል እነ ዮሐንስና እነ ያዕቆብን ጎተት ያደርጓቸው። ጴጥሮስ ጎተት ያደርጓቸው። እኔ ነበርኩ ችኩል፣ አንተ ምን አስቸኮለ? ዮሐንስ አንተ ቀስ ያልከን የቸኮልክ ቀን ትስታለና ተመለስ። የቸኮለ ቀን ሳተ ከተማው ምን አለ ቢነዳል። አንተ ምን አይነት መንፈስ እንደሆነለ ሲለው ከዛ በኋላ ሰውየው የጻፈው ራሱ ከ85 ዓመተ ምህረት በኋላ ቅዝቅዝ አለ። በጣም ኢንተረስቲንግ አንዳንድ የመጽሐፍ ቅዱስ ሐሳብ ጥቅስ ብቻ እስቲ አታንብቡ፣ አብራችሁ እስቲ ወክ አድርጉት እስቲ መጽሐፉ ላይ። አሁን እየሄደ ነው። ወክ ስታረጉ ለምሳሌ ገምታችሁ አታረጉ መቻል እነንተና አሉ ተብሎ ነው እንደሚደረገው። አሁን ከጌታ ጋር ሲሄዱ እንደዛ ነው። ዝም ብሎ ነው የሚሄዱት። ግር ብሎ የት ከተማ ነው የሚሄደው አይናገርም። ዝም ብሎ ኑ እንሂድ ነው የሚለው። ይታወቃል መጨረሻው ኢየሩሳሌም ነው። እስከዛስ የሆነ ከተማ ይዟቸው፣ መጨረሻ ግን ኢየሩሳሌም ነው። የሚሰቀልበት ከተማ ነው ይዟቸው የሚሄደው። ምናልባት ፊቱን ወደ ኢየሩሳሌም ስላቀና አልተቀበሉትም ይላል። ባይዘው ኦልሬዲ ወደ ኢየሩሳሌም ፊቱን አቀና እና ሊሄድ ነው ወደ ኢየሩሳሌም እና አንቀበልም፣ አንከተልም። ለምን? ሊሳቀል ነው። ሲያወራ የከረመውን ነገር በሙሉ ሊለው ነው። አሁን እየሄደ ያለው ወደ ኢየሩሳሌም ነው እና እነዚህም ሰዎች እየተከተሉት ያሉት ወደ ኢየሩሳሌም ነው። ሌሎች መከተል የሚፈልጉ ሰዎች መጡ። መንገድ ላይ በመንገድ ሲሄዱም አንድ ሰው ቀርቦ ኢየሱስን ወደምትሄድበት ሁሉ ከተልሃለሁ አለው። በጣም ጥሩ ሰው ነው በእውነት። እንደዚህ ብሎ የሚከተል ብዙ ጊዜ አይገኝም። ይሄ ሰውዬ ግን ይመስለኛል የጌታ ኢየሱስ ክርስቶስ ብዙ ተአምራት አይቷል፣ ምልክቶች ነገር አይቷል እና ከደጅ ከሩቅ ቆም ብሎ አየውና የትም ቢሄድ ልከተለው አለ እና መጣና ኢየሱስ እንደዚህ አለው፣ ወደምትሄድበት ሁሉ እከተልሃለሁ በሉት እስቲ። በጣም ቀላል ቃል አይደለም። በጣም ብዙ ነገራችንን ነው አይደለም የሚመታው። የኛ የሆነውን ነገር በጣም ብዙ ነገራችንን ይመታዋል። ቀጥሎ በጣም ቆም ብለን እንድናስብ ያደርገናል። ወደምትሄድበት ሁሉ እከተልሃለሁ። ደግሞ እኮ ለብቻው አይደለም ያለው። ይሄ ሁሉ ሕዝብ ባለበት የተፈወሰ ነፃ ያወጣ ደግሞ ዝም ብሎ ገምቶ የሚከተል 12ቱ የሁሉ ግርግር ባለበት ጮክ ብሎ ጌታ ሆይ አለው። አቤት ሲለው ወደምትሄድበት ሁሉ እከተልሃለሁ ሲለው ጌታ ኢየሱስ እንዳንተ አይነቱ ነው የምፈልገው አይደለም ያለው። ለቀበሮች ጉድጓድ ለወፎችም ጎጆ አላቸው፣ የሰው ልጅ መኖሪያ የለውም። የት ነው የምመጣው? እንደምታየው እንዳይመስልህ። የፈለኩበት ሴት ትመጣለህ። ማረፊያ የለኝም። ጎጆ እንደ ወፍ
ጉድጓድ እንደ ቀበሮ የለኝም። በምድር ላይ ምንም የለኝም። እርግጠኛውን እንደምትከተለኝ አሉ። ቼክ አርግ አከታተልህን። በጣም ፕሮስፔሪቲ ብቻ ቢሆን ዓለሙ ኢየሱስን የማይከተለው ይመስላችኋል? ሰይጣን ባዶን ነው የሚቀረው። ግን ሪል ክርስቲያኒቲ ኢየሱስ እንደዚህ ያለው ልትመጣ ፈልገህ ነው እንዳመጣ አይደለም ያለው። ተመለስ አይደለም ያለው። አውቀህና አንደርስታንድ አድርገህና በኋላ መሃል ላይ የሆነ ነገር ቢፈጠር እግርያለሁ። ኢየሱስን ፈጽሞ መከተል ይሁንልን። በእውነት ነው የምላችሁ። እነ ጴጥሮስ ሆነ አይገርማችሁ? አሁን ይሰማሉ። ወደምትሄድበት ሁሉ እከተልሃለሁ ሲል አይ ቲንክ ጴጥሮስ ሰውየው አመጣጡ ከባድ ነው። 11ዱ ሰብሮ እንዲህ ሊከተል ነው፣ እንዲህ በላያቸው ላይ ሊመጣ ነው። ምክንያቱም እነሱ ወደ ኋላ ትንሽ አንዳንዴ እንትን ይላሉ፣ መለስ ነገር ይላሉና ሊመጣ ጴጥሮስ ጎተት ያያረገው ኢየሱስ ቆይ እስቲ ኢየሱስ የሚለውን እንስማ፣ እሱ በፈለገው ነው እንዴ ሲል ለወፎች ጎጆ ለቀበሮ ጉድጓድ አለው፣ የሰው ልጅ ግን ራሱን ማስገቢያ የለውም ሲለው አይ ቲንክ ደቀ መዛሙርቱ ዞረው ሰማ ተከተለዋለህ። ሰውዬው ይከተለው አልተጻፈም። ኢየሱስስ ክፍት አደረገለት። እውነቱ ይሄ ነው። አዎ ና እና መድረሻ የት ነው? ና ኢየሩሳሌም ተከተለኝ። ይዤ ልሂዳ? ና ኢየሩሳሌም ድረስ ተከተለኝ። አሁን ደርሻለሁ። አዎ ትንሽ የሚቀጥለው ከተማ ኢየሩሳሌም ነው። ከትንሽ ኪሎ ሜትሮች በኋላ የት ጋር እንደማደርስና ተከተለኝ። እዛ ጎልጎታ ቀራኒዮ ራስ ቅል ጋር ና እንገናኝ። ከዛ በኋላ የኔ ሳይሆን ያንተ መኖር ይስተካከላል። ከዛ በኋላ ምድር ላይ አይደለም ዘላለም ላይ ተስፋ ሰጥሃለሁ። ከዛ በኋላ አባቴ ጋር እንድትኖር አስታርቅሃለሁ። ግን እኔን የምትጠይቀኝ ከሆነ ግን እኔ ፐርሰናሊ አንተ የለህም አይደለም ያለው፣ እኔ ግን የለኝም አለው። ሆም የለኝም መሬት ላይ፣ ቤቴ ሰማይ ነው። ምድር ላይ ምንም አይነት ቅጥ አልፈልግም። የተወለደው በሰው በረት ነው፣ የተቀበረው በሰው መቃብር ነው። ሲወለድ በሰው በረት ነው የተወለደው፣ ተለምኖ ሲቀበር የአርማትያስ ዮሴፍ መቃብር ውስጥ ነው የተቀበረው። ምንም እኮ አልወሰደም ከሰው፣ እንዲሁ ሰጥቶ እኮ ነው የሄደው። እስቲ አሜን በሏ። ምንም ሳይቀበለን የዘላለም ሕይወት ነው የሰጠን ኢየሱስ። እንደዚህ ያለው እኔን ከሆነ የምትጠይቀኛው ማረፊያ የለኝም እና እየሄድኩ ነው። ወዴት? ወደ ኢየሩሳሌም። እስከዛ አልተኛም፣ ራሴን አላሳርፍም። እማርፈው እዛ ላይ ነው፣ መስቀሉ ጋር። የእናንተን ሁሉ ሰብስቤ ስሞት አርፋል። የምትከተለኝ ከሆነ ግን ና ተከተለኝ። ኤክስፔክት ያደረከው ነገር ካለ ኖ የሆነ ነገር ያረግልኛል ከኔ የበለጠ መላርግልህ እኮ እኔ ራሴን እሰጥሃለሁ። ራስ ከመስጠት ምን ይበልጣል? ከዛ የኔ የሚሆነው በሙሉ ያንተ ይሆናል። ግን ዶንት ኤክስፔክት። አይ ቲንክ ጴጥሮስ እነዚህ እንትኖች በጣም በዙበት እና ጠጋሎና ጌታ እኛ ሁሉን ትተን ተከተልህ፣ ምንድነው ድርሻችን? ቃል በቃል ደስ እኮ ነው ያለው። እኛ እኮ ማን ጠይቆ እኮ እሱ ጠይቆልን ነው እንጂ አማኞች በሙሉ በእውነት በጻፉ ላይ ጴጥሮስ ባይጠይቀው ጸሎት ርዕሳችን በሙሉ ጌታ ሆይ ምንድነው ድርሻችን? ጴጥሮስን ጠጋለና እንዶ ጌታ ይባርከው። እውነቱን ነው፣ ጄኒዩን ነው ጴጥሮስ። ቢስት ቢያበላሽ ቢያጠፋ ቢደክም ጄኒዩን ነው። ለዛ ነው ኢየሱስ ባይዘው ሐዋርያ ሥራ ላይ ዋና ሰው ያደረገው። ምንድነው ትርፋችን ነው እንደሚያለው ባይዘው ይሄን ሁሉ አውጥተን የመጣ ነው። ባይዘው ቀላል ነገር አይደለም። አርትቶ የወጣው በዘመኑ የዛሬ 2000 ዓመት ብዙ የሚባል ነገር ነው ጥሎ የመጣው። የዛሬ 2000 ዓመት ብዙ ነው። ምንድነው ታዲያ ትርፋችን ሲለው ጌታ ኢየሱስ ክርስቶስ ምንድነው ያለው? ስለኔና ስለ ወንጌል አይደለም ይለው። ስለኔና ስለ ወንጌል ሁለት ነገር ነው ያወራው። እኔ ያለው ፐርሰኑ ደግሞ ትምህርት ያለ ወንጌል ስጋ ሲለብስ ኢየሱስ ነው። ወንጌል ዶክትሪን ሲሆን ካፉ የወጣው ነው። ስለኔና ስለ ወንጌል ብሎ ቤቱን፣ ንብረቱን፣ ትዳኑን፣ ልጆቹን ያለውን የተወ በምድር 100 እጥፍ ከመከራ ጋር በሰማይ የዘላለም ሕይወት። ያው ከመከራ ጋር ሚላለው እሱን በምድር 100 እጥፍ ይልና ከመከራ ጋር ከዛ በሰማይ የዘላለም ሕይወት የማይቀበል ከእናንተ መካከል ማን ነው አለ። የዛን ቀን ትጠይቁኛላችሁ አለ። ሰማይ የዘላለም ሕይወት እርግጠኛ ሁን አለው። ትተን ወጣው እርግጠኛ ሁን። በምድር 100 እጥፍ የሚለው አይ ቲንክ ትተው ወጣው 100 ነገር ደግሜ እሰጥሃለሁ አይነት ሳይሆን ሳቲስፋክሽን ነው። በገንዘብ ልትገዛ የማትችለውን ሰላም እሰጥሃለሁ። ሰማይ ምድር እንዲህ ቢጋጠም የማታገኘውን ጽድቅ ሰጥቼ ቀና ብለህ ትኖራለህ። እስቲ አሜን በሏ። አውሬው በሚገዛበት ዓለም ላይ ቀና ብለህ ተራምደህ ትሄዳለህ። ኢየሱስን መከተል በጣም ጥሩ ነገር ነው። በጣም ዋጋ ያስከፍላል። ግን የኋላ ክብር አለ።